ክሬተር ካልሆናችሁ ፕሮዳክት ናችሁ እመኑ። ሌዲስ ኤንድ ጀንትልመን ዛሬ ክሬተር ካልሆናችሁ ፕሮዳክት ናችሁ ብዬ ዲጂታል ወጣቶችን በዚህ ዙሪያ ላወራችሁ ፈልጋለሁ። በዛሬው ቪዲዮ ማካፍላችሁ እነዚህን 3 ነገሮች ብቻ ነው። ቀላል ላርጋችሁ እንዳታስቡት፣ ግልጽ ላርግላችሁ። እዚህ ጋር የምታዩት ቪዮስሪ አለ ፋውሊዝም እባላለሁ። በዚህ ዩቲዩብ ቻናል ላይ ዲጂታል ኢንተርፕረነርሺፕ፣ ፐርሰናል ብራንዲንግ እና ሴልፍ ኢምፕሩቭመንትን ሼር አደርጋለሁ። በዚህ ዩቲዩብ ቻናል ላይ ሰብስክራይብ በማድረግ እንደዚህ አይነት ቪዲዮዎች እንዲደርስላችሁ አድርጉ። ወደ ዋናው ሀሳባችን እንሂድ። ፕሮዳክት ምንድን ነው? ክሬተር ካልሆናችሁስ እንዴት ነው ፕሮዳክት የምትሆኑ ካላችሁ፣ ፕሮዳክት ማለት ጀስት አንድ ነገር ኢንፑት ሰተን የሚወጣው ነገር ሪዛልቱ ነው ፕሮዳክት የሚባለው። እናንተ ክሬተር ካልሆናችሁ እንዴት ፕሮዳክት ትሆናላችሁ ከተባለ ኤክስፕሌን ላርግላችሁ። ከኔ በላይ ሶሻል ሚዲያ ላይ የምታሳልፉ ወይም 19 ሰዓት 20 ሰዓት ሶሻል ሚዲያ ላይ የምታሳልፉ ብዙ ሰዎች ልትኖሩ ትችላላችሁ። ግን የሶሻል ሚዲያን ሳይኮሎጂ ከኔ በላይ አታውቁም። ይህን ግልጹን ልንገራችሁ። ኢንስታግራም ቴክ አቴንሽን ፍሮም ዩ። ቲክቶክ ጋር ስንመጣ ቲክቶክ ሞስት ኦፍ ዘ ታይም ኢትዮጵያ ውስጥ አሁን ብዙዎቹ ዩቲዩብ ላይ ከሚያሳልፉት ይልቅ ቲክቶክ ላይ ነው የሚያሳልፉት። ለምን? ምክንያቱም ጀስት ፋስት ስለሆነ፣ በጣም ኢዚ ስለሆነ፣ በጣም ስክሮል በሚያደርጉበት ሰዓት ረጅም ሰዓት የሚያጠፉትን በሲምፕሊ አገኛለሁ ብሎ ነው የሚሄደው። ብዙዎቹ ደግሞ እንደዛ አይደሉም። ጀስት ኮሜዲ የማያገባውን ነገር ውስጥ እየገባ ነው ቲክቶክ ላይ ጊዜ የሚያሳልፈው። ሁለተኛ ቲክቶክ ከእናንተ ምን ይወስዳል? አቴንሽን ሳይሆን ጊዜያችሁን በጣም ይበላል። ሳታውቁት ሜቢ 2 ሰዓት ልትወስዱ ትችላላችሁ። እነዚህ ሁለቱ ነገሮች እንዴት እናንተን ወደ ፕሮዳክትነት ይቀይራል? አንደኛ በኢሜል አካውንታችሁ ሎጊን ስላደረጋችሁ ፍሪ ናችሁ ማለት አይደለም። ዩ አር ፕሮዳክት። ልንገር፣ ኢንስታግራም እነዚህን 3 ነገሮች ከእናንተ ይወስዳል። አንደኛ አቴንሽናችሁን ይወስዳል። ሁለተኛ ጊዜያችሁን የምታጠፉት የቱ ጋር ነው የሚለው ፐርፌክትሊ ያውቃል። ሶስተኛ በእነዚህ አቴንሽናችሁና ጊዜያችሁን በምታጠፉበት ሁለቱ ነገሮች ሶስተኛውን ነገር ማግኘት ይችላል። ምን? ዳታ። ይህ ሰውዬ ምንድን ነው የሚወደው፣ ምንድን ነው የሚመቸው፣ ምን አይነት ነገሮች ቢደርሱለት ነው ምናምን የሚለውን አልጎሪዝሙ የእናንተን ዳታ በጣም ክሊርሊ ዲቴል፣ እናንተ ስለ ራሳችሁ ከምታውቁት በላይ ስለ እናንተ ያውቃል። ሌላኛው እነዚህ ሁሉ ነገር ሲሄድ ምን ያስገኛል ማለት ነው? ለፕላትፎርም ዴቨሎፐር ሲባል ለነሱ ምን ያደርጋል? ብር ያስገኛል። ከዛ ውጭ ሌላ ነገር አያመጣም። እነዚህን ነገሮችን በመጠቀም ብቻ ምን ያደርጋል? የፕላትፎርሙ ዴቨሎፐር ወይም የቢዝነስ አውነር ከእናንተ ብር ያገኛል ማለት ነው። ብር ያገኘ ማለት ምን ማለት ነው? ገቢውን አሳደገ ማለት ነው። ገቢውን አሳደገ ማለት ደግሞ ምን ማለት ነው? እናንተ ጊዜያችሁን አታችኋል፣ ትኩረታችሁ ተበትኗል። ምንድናችሁ? ባዶ ቆፎ ናችሁ። ከዛ በኋላ ወዴት ነው የምትሄዱ? ሶሻል ሚዲያ ላይ አንድ ሰው መጥቶ የሚያወራውን ነገር ይሄን ገዛልኝ ሲል ወደ መግዛት ነው የምትሄዱ፣ ወይ የሆነ ነገር ለማድረግ የተለያዩ ነገሮችን ለማድረግ፣ ወይም ሶሻል ሚዲያ ላይ የምታዩትን ብዙ ነገር ባያችሁት ቁጥር ምናችሁን ታጣላችሁ? ትኩረታችሁን ነው የምታጡት። በጣም ሶሻል ሚዲያ 10 ታይምስ ፕሮዳክቲቭ ነው የሚሆነው በእናንተ ብቻ። ለምን? ምክንያቱም አንደኛ ከአቴንሽናችሁ፣ ከጊዜያችሁ እና ከዳታችሁ በጣም ማልቲፕል ኢን ሚሊየን ብር ሜክ ያደርጋል። ለምሳሌ መሸጥ የፈለገውን እንዴት እንደሚሸጥ ላሳያችሁ። ፎር ኤግዛምፕል አንድ ሰው እስኪ ለምሳሌ የፋሽን ሱቅ አለውን በል። የፋሽን ሱቅ ካለው እናንተ ሜቢ ሞዴሊንግ ልትወዱ ትችላላችሁ፣ ወይም የተለያየ አለባበስ ስታይል ልትወዱ ትችላላችሁ። ሰዓት፣ ሱሪ፣ ኮት፣ ጫማ ልትወዱ ትችላላችሁ። ከዛ በፊት የኢንስታግራም ፊዳችሁ ወይም የቲክቶክ ፎር ፔጃችሁ ለእናንተ ሪኮመንድ ሲያደርግም እናንተም ሰርች ስታደርጉ የምታዩት ምን ሊሆን ይችላል? የሞዴሊንግ፣ ፋሽን፣ የተለያዩ አለባበስ ስታይሎችን ልታዩ ትችላላችሁ። አንድ ፋሽን ፕሮሞት ማድረግ የሚፈልግ አንድ ቢዝነስ አውነር ከሶሻል ሚዲያው አድቨርታይዝ ማድረግ ፈልጋለሁ፣ ማስታወቅ ፈልጋለሁ ሶሻል ሚዲያ ላይ ብሎ ፕላትፎርሙን ሄዶ በሚጠይቅበት ሰዓት ምን ይላል? ጀስት ብር ክፈል እኛ እናስታውቃለን ችግር የለም ይላል። የፕላትፎርሙ ቀጥታ እንደወሰደ ወዴት ነው የሚሄደው? ይሄ ፕሮዳክት
ማን ነው ሲጀመር መጀመሪያ ስለ ፋሽን በጣም የሚያየው የሚለውን ሙሉ ዳታውን ይሰበስባል። ከዛ ከሰበሰበ በኋላ ወደትም አይደለም፣ ቀጥታ ወደ እናንተ ነው የሚመጣው። አጌን ኤንድ አጌን በተደጋጋሚ ይመጣል። ኢቭን ኢንስታግራም ላይም ቲክቶክ ላይም አይታችሁ ትሆናላችሁ። ብዙ ማስታወቂያዎችን የምታዩት ወይም ብዙ የፋሽን ማስታወቂያዎችን የምታዩት ፋሽን የሚመቻችሁ ከሆነ ነው። ብዙ የሞባይል ማስታወቂያዎችን ወይም የአይፎን ማስታወቂያዎችን የምታዩት ከሆነ ከዚህ በፊት ብዙ የአይፎን ስልክ ላይ ኮሜንት ሰጥታችኋል፣ ላይክ አድርጋችኋል፣ ሼር አድርጋችኋል። ለዛ ነው ቀጥታ ወደ እናንተው የሚመጣው። ሶ እንዴት ወደ ክሬተር ማደግ ያድናችኋል? ሶ ከፕሮዳክትነት እናንተን ነፃ ሊያወጣ የሚችል ነገር ቢኖር አንድና አንድ ነገር ብቻ ነው። እሱ ምንድን ነው? ክሬተር መሆን ነው። ክሬተር በመሆኔ እነዚህን ሁለት ነገሮች ወይም አዲሽናሊ 3 ነገሮችን ልጠቅስላችሁ እችላለሁ። አንደኛ ከኮንሱመርነት ወደ ቢውልድ ማድረግ እንዳድግ ረድቶኛል። ክሬተር ከመሆኔ በፊት ምን ነበርኩኝ? አይ አም ጀስት ኮንሱመር፣ እንደናንተው ኮንሱም ማድረግ ነበር። የተለያዩ ነገሮችን በማይበት ሰዓት ምናምን ሶሻል ሚዲያዎች ላይ ፊዱ ላይ ፎር ዩ ፔጅ ላይ የሚመጣውን ነገር ያንዳንዱን ነገር ጀስት ኮንሱም ማድረግ ነበር። ምን ጠቀመ ካላችሁ ጋይስ ምንም አልጠቀም። ቅድም ብያችኋለሁ፣ ሶሻል ሚዲያ ከእናንተ የሚፈልገው እነዚህን 3ቱ ነገሮች ብቻ ነው። በእነዚህ ሚሊየን ሜክ ያደርጋል። ምን ዳታ ይፈልጋል ከእናንተ፣ አቴንሽን ጊዜያችሁን ይፈልጋል፣ በቂ ጊዜ እንድሰጡ ይፈልጋል። ለዛ ነው አልጎሪዝሙ በማታውቁት መንገድ የምትፈልጉትን ነገር አይዴንቲፋይ ያደረገ ያለው። የሶሻል ሚዲያ ላይ የምታውቁት ሰው ብቻ እስካሁን ድረስ ስንት ፕሮዳክት እንዳስተዋወቀ ታውቃላችሁ? ጀስት ከነዛ ፕሮዳክቶች ውስጥ በኮርሱ ብቻ ምን ያህል ብር ሜክ እንዳደረገ ታውቃላችሁ? በመቶ ሺህ የሚቆጠሩ ብሮችን ነው ሜክ ነው ያደረገው። በአንድ ፕሮዳክት ብቻ ምን ያህል ብር እንዳገኘ ታውቃላችሁ? በ10 ሺህ ወይም በ10 ሺህ ምናምን የሚቆጠሩ ብሮችን ነው የሚያገኘው። ስለዚህ ክሬተር ከሆናችሁ you get a lot of value from social media። ብዙ ጥቅም ነው የሚኖራችሁ ክሬተር ከሆናችሁ። ኤክስፕሌን አድርጌ ኢቭን አልጨርሰውም የክሬተር ጥቅም። ሌላኛው ወሳኙ ነገር ደግሞ ምንድነው? ከዲስትራክሽን የጸዳ ህይወት ነው የሚኖራችሁ። ሶሻል ሚዲያ ላይ የምታዩት ስፔሻሊ ኢንስታግራም እና ቲክቶክ። ኢንስታግራም አንደኛ አቴንሽናችሁን ነው የሚወስደው። ለምን እንዴት ካላችሁ ጀስት እዛ ላይ ፌክ ቪዲዮዎችን ልታዩ ትችላላችሁ፣ ፌክ መኪናዎችን ልታዩ ትችላላችሁ፣ ፌክ ሜኒዎችን ልታዩ ትችላላችሁ እና ፌክ ላይፍ ስታይሎችን ልታዩ ትችላላችሁ። ኢንስታግራም ላይ ሪል ላይፍ የሚያሳዩ በጣም ጥቂቶቹ ብቻ ናቸው። ኢንስታግራም ላይ ሪል ላይፍ የሚያሳዩት ኢቭን አመቱን ሙሉ ሲያለቅስ ሲጨንቅ ምናምን ያያችሁ ሰውዬ ጀስት አንድ ቀን ፈገግ ብሎ በሚገርም ካሜራ ተነስቶ ልኮ እናንተን ሊያስቀና ይችላል ኢቭን። ከዛ እሱን አይታችሁ አንድ ቀን የሳቆን ሰው አይታችሁ ምን ትላላችሁ? እኔስ ትላላችሁ ዋይ ምን ሀፍን ይደረጋል? አቴንሽናችሁ ጀስት ሉዝ ታረጋላችሁ እና ወዴት ሰልፍ ዲስከቨሪ ራሱ አይኖራችሁ። አንዱ ማቶ በድሮፕ ሺፒንግ ሀብታም ሆኖ ሮልስ ሮይስ ፋንተምን ሲነዳ ታያላችሁ። ሶ እና ድሮፕ ሺፒንግ ላይ ጀምር እንዴት ትላላችሁ? አንዱ በማርኬቲንግ ይህን ያህል ብር አግኝቻለሁ ብሎ በሚገርም ለውጥ ሆኖ ጀስት በአመት በ2 አመት ውስጥ ለውጥ አምጥቶ ታያላችሁ። ያ ደግሞ አሁንም ቢሆን ማርኬቲንግ ሊጀምር እንዴት ትላላችሁ? ዲጂታል ማርኬቲንግ እና እንደዛ አይነት በጣም አቴንሽናችሁ ሰልፍ ዲስከቨሪ እንዳታገኙ እናንተን ወደዛ ሊገፋፋ ይችላል እና ብዙ ሀፍን ሊሆን ይችላል። ስለዚህ ሶሻል ሚዲያ ላይ ዲስትራክቲቭ ትሆናላችሁ በእንደዚህ አይነት ነገሮች። ሶ እኛ ክሬተሮችስ ምን እንጠቀማለን? ጀስት we are lead you. Do you believe me? Maybe I am a small creator ላታምኑኝ ትችላላችሁ፣ ግን ትላልቅ ክሬተሮች እናንተን ሊድ ያደርጋሉ። እስኪ ሶሻል ሚዲያ ላይ አሁን በዚች ወር ብቻ ያያችሁ ሰውዬ መጥቶ እንትን ኮርስ ጀምሩ ብሎ ጀምራችኋል፣ ወይም ይሄን መጽሐፍ አንብቡ ብሎ የሆነ ክሬተር መጥቶ ሲያወራችሁ አንብባችሁ፣ ወይም እዚህ ግሩፕን መጥተ ጆይን አድርግ ብሎ ጆይን አድርጋለ። እርግጠኛ ነኝ አድርጋል፣ እነሱ ያሉትን ነገር አድርጋል። ዊ ሊድ ሶሻል ሚዲያ። ሜቢ እኔ ስሞል ክሬተር ነኝ፣ እኔን አውጡኝና እነሱ እናንተን ሊድ ያደርጋል። ዲስትራክትድ ከሆናችሁ ክሬተሮች እናንተን ሊድ ያደርጋል። ይሄ በጣም ሆኔስት ትሩዝ ነው።
ወደ ክሬተርነት ማደግ በጣም ወሳኝ ነገር ነው። እናም ስፔሻሊ ኢን አወር ካንትሪ ኢን ኢትዮጵያ ክሬተር ካልሆናችሁ ስክሮል ያረጋችሁ ከሆነ ለዛ ነው you are still broke። ስክሮል ያረጋችሁ ከሆነ ለዛ ነው you are still don't make any money on social media። ስክሮል ያረጋችሁ ከሆነ ለዛ ነው ወዴት መሄድ እንዳለባችሁ አቅጣጫችሁን ማወቅ ያልቻላችሁት። እና እንደ ኢትዮጵያ አይነቱ በጣም ኢንተርኔት ያደገ ባለው ሀገር ውስጥ በዚህ ሰዓት ካልነቃችሁ ጋይስ ማቼ ልትነቁ እንዳሰባችሁት አይ ዶንት ኖ። ይሄን ነገር ያደገች ባለችበት ሀገር ቀድማችሁ ከነቃችሁ we have a lot of chance። ሶ የዛሬው ሶስቱ ሀሳቦች እነዚህን ይመስሉ ነበር። እናም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ እንዳወራላችሁ እንድሰራላችሁ የምትፈልጉት ቪዲዮ ሀሳብ ካለ ኮሜንት ስር ላይ ሀሳብ አስተያየታችሁን በማስቀመጥ አሳውቁልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።